በየወሩ ቋሚ ተከፋይ ከምትሆኑበት ኦንላይን ቢዝነስ አንዱና ዋነኛው ሁሌም የማይቀያየረው አንደኛ ላይ የሚቀመጠው ዩቲዩብ ነው። ዩቲዩብ ላይ በአጭሩ እንዴት ቫይራል ሆናችሁ ገንዘብ መስራት እንደምትችሉ እንዲሁም ደግሞ ምን አይነት ቪዲዮ ብትሰሩ ቶሎ ቫይራል መሆን እንደምትችሉ ዛሬ ሚስጥሩን ነግራችኋለሁ። እንደምታዩት አራዳ ሙቪ የሚለው ዩቲዩብ ቻናል በወር ውስጥ ከ1200 እስከ 19000 ዩኤስዲቲ ዶላር መስራት ይችላል። በአመት ውስጥ ደግሞ ከ10000 እስከ 164000 የአሜሪካን ዶላር እየሰራ እንደሚገኝ እዚህ ጋር ያሳያችኋል። እንደምታዩት እዚህ ስክሪን ላይ ቪውንም ያለውን ሁሉን ነገር ያሳያችኋል። ለምሳሌ ሁላችሁም የምታውቁት እና የምትወዱት ወደ አቤል ብርሃኑ እንሂድ። አቤል ብርሃኑ የሚለውን ቻናል ገብተን እንየው። እንደምታዩት እንግዲህ አቤል ብርሃኑ የወይኗ ልጅ የሚለው ከ2 ሚሊዮን በላይ ሰብስክራይበር ያለበት ዩቲዩብ ላይ ነው ያለሁት። እዚህ ጋር እንደምታዩት ዝቅ ስትሉ በወር ውስጥ ከ865 ዶላር ጀምሮ እስከ 14000 ዶላር መስራት እንደሚችል እንዲሁም ደግሞ በአመት ውስጥ ከ16000 እስከ 262000 ዶላር መስራት እንደሚችል ያሳያቸዋል። ይሄ ቋሚ አይደለም፣ ፕራይሱ ይጨምራልም ይቀንሳልም። ይሄ የሚሆንበት ሁኔታ እንደ ቪዲዮ አለቃቀቁ ሁኔታ ስለሚለያይ ማለት ነው። ሁሉንም ቻናሎች እዚህ ጋር ገብታችሁ እናንተ በራሳችሁ ጊዜ ቼክ ማድረግ ትችላላችሁ። ሚስተር ቢስት ጋር ብትሄዱ በጣም ያማችኋል። በወር ውስጥ 1.6 ሚሊዮን ዶላር እስከ 26 ሚሊዮን ዶላር እርን ያደርጋል። እንዲሁም ደግሞ በአመት ከ11 ሚሊዮን እስከ 127 ሚሊዮን የአሜሪካን ዶላር እርን ማድረግ ይችላል። ይሄ ሰውዬ እጅግ በጣም የሚገርምና የሚደንቅ ነገር ነው እዚህ ጋር የምታዩት። ይሄ ሁሉ ነገር ደግሞ የሚሆነው በዩቲዩብ ነው፣ በሌላ በምንም አይደለም። በየወሩ ቋሚ ተከፋይ መሆን ትችላላችሁ። እስከ ሰራችሁ ድረስ ተከፋይ መሆን ትችላላችሁ። ዛሬ ምን ሰርታችሁ በአጭሩ እንደዚህ ተከፋይ መሆን እንደምትችሉ አሳያችኋለሁ። ከዛ በፊት እንዴት ናችሁ ውድ የገዜ ቲፕ ቤተሰቦች፣ አማን ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ልክ እንደዚህ አስተማሪ የሆኑ ቪዲዮዎችን ታገኛላችሁ። ወደ ጉዳያችን፣ እርግጠኛ ነኝ አብዛኞቻችሁ እንዴት በቀላሉ ታዲያ እኛም እንደዚህ ገንዘብ መስራት እንችላለን እያላችሁ እንደሆነ። አዎ ትችላላችሁ። ዛሬ ምን መስራት እንዳለባችሁ ነግራችኋለሁ። የመጀመሪያው አሪፍ ገንዘብ መስራት የምትፈልጉ ሰዎች ኤዱኬሽናል የሆነ ቪዲዮ ስሩ። ኤዱኬሽናል የሆነ ቪዲዮዎችን ስትሰሩ ግን ቶሎ ቫይራል መሆን ከባድ ሊሆንባችሁ ይችላል። ይሄ እውነታ ነው። የሚያስተምሩ ነገሮችን ስትሰሩ ሰዎች ጋር ተቀባይነት ለማግኘት ትንሽ ከበድ ሊል ይችላል። ነገር ግን ኤዱኬሽናል የሆነ ነገር ወይም ደግሞ ገንዘብ ነክ የሆነ ነገር ላይክ ስለ ቢዝነስ ነክ ሊሆን ይችላል፣ ስለ ኢንሹራንስ ሊሆን ይችላል፣ ስለ ባንኮች ሊሆን ይችላል። ብቻ ገንዘብ ነክ አይነት ነገሮችን፣ ሌክጀሪ ላይፍ ሊሆን ይችላል። ብቻ ገንዘብ ነክ የሆነ ነገር ስትሰሩ ጥሩ ኢንካም እዚህ ዩቲዩብ ላይ ማግኘት ትችላላችሁ። ግን ይህንን ነገር ቫይራል ለማድረግ ትንሽ ወሰብሰብና ጊዜ ሊፈልግባችሁ ይችላል፣ ወይም ደግሞ ጊዜ ሊፈልግ ይችላል። አሁን ምን አይነት ነገር ብንሰራ ቶሎ ቫይራል እንወጣለን የሚለውን ነገር ልንገራችሁ። ሰው የሚፈልገውን ነገር፣ ለምሳሌ ወቅታዊ ጉዳይ ቲክቶክ ላይ በጣም ትሬንድ የሆነ ነገር አምጥታችሁ ዩቲዩብ ላይ ስለዛ ጉዳይ ቪዲዮ ብትሰሩ በቀላሉ ቫይራል መሆን ትችላላችሁ። በአጭሩ ይሄ ወቅታዊ የሆነ ነገር፣ ወቅቱን ያማከለ ነገር ስትሰሩ ቫይራል ለመውጣት አካውንታችሁን ቶሎ አክቲቭ ለማድረግ በጣም ጠቃሚና ውጤት የምታዩበት ጉዳይ ነው። ሌላኛው ደግሞ ተከታታይ የሆነ ነገር ላይ መስራት። ተከታታይ ድራማ ሊሆን ይችላል፣ ተከታታይ ፊልም ሊሆን ይችላል። ብቻ የሆነ ተከታታይ የሆነ ፓርት ያለው ነገር ላይ ብትሰሩ ሰዎች ቀጣዩን ፓርት ስለሚፈልጉ በቀላሉ ቫይራል መሆን ትችላላችሁ። እንግዲህ ይህን ያህል ካልኳችሁ ወቅታዊ ጉዳዮችን ብትሰሩ ምን አይነት ሳይድ ኢፌክት አለው የሚለውን ነገር ነግራችኋለሁ። እያንዳንዱ ነገሮች ደግሞ ከጀርባቸው ሳይድ ኢፌክት አሏቸው። እኔ ፔኑንም እየቻላችሁት እንድትሰሙ ነው የምፈልገው። የሆነውን ነገር ብቻ እንትን ብያችሁ ሌላውን ነገር አልተውም። ወቅታዊ ጉዳይ ስትሰሩ ወቅቱን ያማከለ ገንዘብ ነው የምታገኙት። ለምሳሌ ከወር በኋላ የሚያበቃው ጉዳይ ከሆነ ለምሳሌ ስለ ቲክቶከር አከሌና ስለ ቲክቶከር አከሌ ሰርታችሁ ከሆነ የእሷ ነገር ትሬንድ መሆኑ ከሆነ ጊዜ በኋላ የሚያቆም ከሆነ ለምሳሌ የሆነ ጸብ ሰርታችሁ ወይም ተጣልቶ ምናምን ነገር አውርታችሁ ከሆነ ከታረቁ በኋላ ያለው ነገር ስለ ጸባቸው ማንም ሰው ከፍቶ ቪዲዮውን አያይም። ስለዚህ ያ ቪዲዮ ከተወሰነ ጊዜ በኋላ ገንዘብ መስራቱን ያቆማል ማለት ነው። ምክንያቱም ሰው ያንን ቪዲዮ አይፈልገውም፣ ኦልሬዲ ጉዳዩን አውቆታል። ቢታይ እንኳን በጣም ትንሽ ቪው ነው የሚያመጣው። ስለዚህ ወቅታዊ ነገር ወቅታዊ ታይም ላይ ብቻ ነው ገንዘብ የምትሰሩበት። ኤዱኬሽናል ከሆነ ግን በየጊዜው ገንዘብ ሜክ ይደረግበታል። ስለ ዩቲዩብ አከፋፈት ዛንድሮም ታያላችሁ፣ የሚመጣው ዓመትም ታያላችሁ፣ ቀጣይ ዓመትም ታያላችሁ፣ ኔክስት ሁሌም ይታያል። ምክንያቱም ጄኔሬሽኑ እየመጣ እያየ እየተለማመደ
እያወቀ ለማወቅ ሲጥር ስለሚሆን ይህንን አመዛዝናችሁ ቻናል መክፈት ያለባችሁ። ዩቲዩብ ላይ በጣም ተጠቃሚ መሆን ትችላላችሁ። ከዚህኛው ውጪ ቴክኒካል ነገር ነው ቫይራል እንዲወጣ የሚያደርጋችሁ። ቴክኒካል ነገር ደግሞ በአሁኑ ታይም እጅግ በጣም ቀላል ነው። ጉግል ጂሚኒ ላይ ሄዳችሁ ላይቭ ከፍታችሁም ሊሆን ይችላል፣ በፈለጋችሁ ቋንቋ ጽፋችሁም ቴክስት አድርጋችሁም ሊሆን ይችላል መጠየቅ ትችላላችሁ። እያንዳንዱን ነገር ያስረዳችኋል። ለቪዲዮአችሁ ታይትል ይሰጣችኋል፣ ታግ ይሰጣችኋል፣ ዲስክሪፕሽን ይሰጣችኋል፣ ተምኔል ይሰጣችኋል። ሁሉን ነገር በጄሚናይ መጨረስ ትችላላችሁ። ስለዚህ ስለዛ ጉዳይ እኔ ማውራት አይጠበቅብኝም። ነገር ግን ኤአይ የሚሰጣችሁን እያንዳንዱን ነገር ወስዳችሁ እናንተ መጠቀም የለባችሁም። ከነዛ ነገሮች ውስጥ ማስተካከያ ማድረግ አለባችሁ። የራሳችሁንም ሪሰርች ሰርታችሁ ደግሞ ዩቲዩብ ላይ እነዛን ነገሮች ማቀላቀል መቻል አለባችሁ። አሁን ለምሳሌ ታይትል ሙሉ ኤአይ የሚሰጣችሁን ባትጠቀሙ ጥሩ ነው። ኤአይ የሰጣችሁን ነገር ከእናንተ ነገር ጋር ቀላቅላችሁ ብትጠቀሙ በጣም ውጤታማ ትሆናላችሁ። ወረዳችሁም ወጣችሁ የትኛውንም አይነት ቪዲዮ ብትሰሩ ዩቲዩብ ላይ ኮንስታንት ከሆናችሁ ቫይራል ይወጣል። ኮንስታንት ከሆናችሁ ቫይራል ይወጣል። ጊዜ ሊፈጅባችሁ ይችላል እንጂ ኮንስታንት ከሆናችሁ ሁሉም ቪዲዮ ቫይራል ይወጣል። ስለዚህ የተጠቀሙበትላችሁ ነው። ዘመኑ ደግሞ በጣም ወሳኝ ዘመን ላይ ያለ ነው። በኤአይ ብዙ ነገር መስራት ትችላላችሁ። በቀጣይ ክፍል ልምጣና በኤአይ ምን መስራት እንዳለባችሁ እኔም በኤአይ የምሰራቸው ቻናሎች አሉ። ስለነዛ ቻናል ማየት ከፈለጋችሁ ማሳያችሁ ይሆናል። ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝና ቀጣይ ላይ ዲቴል የኔ ቻናሎች ላይ ገብተን ምን አይነት ቪዲዮዎችን እንደምሰራ በኤአይ የሞኔታይዝ ያረኳቸውን ቻናሎችን ማሳያችሁ ይሆናል። ክፍል 2 የምትፈልጉ ከሆነ ክፍል 2 ብላችሁ ጻፉልኝ። ለማንኛውም መልካም ጊዜ። ፒስ